አሰልጣኝ አብዲ በቅድሚያ አመሰግናለሁ። በሁለተኛው አጋማሽ ጥሩ በነበራችሁበት ጨዋታ ሽንፈት አስተናግዳችሁ ወጣችኋል። እንዴት ነበረ ጨዋታው? ጨዋታው አንደኛው ሀፍ እና ሁለተኛው ይለያያል። መጀመሪያ በጣም አፈግፍገን ነበር ወደ ኋላ በቀላል ጎል ተቆጥሮብናል። ሁለተኛ ላይ ግን ያለ መቆጣጠር ጉዳይ በቀላሉ ጎሎችን ስኮር አድርገናል። በቀላሉ ምክንያቱም ከጀርባ ያለን ተጫዋች ያለ ማየት ነው። ዲፌንሲቭ ኤረር ነው። ያው መቀበል ነው። ምናልባት ኮች ዛሬ ሽንፈት አስተናግዳችኋል። ለቀጣይ ይሄ ትምህርት ይሆነናል ብለህ ታስባለህ? ምናልባት ያላችሁበት የወራጅ ቀጠና እንደመሆኑ። ሁሉም ጨዋታ ለኛ ከባድ ጨዋታ ነው። ከዚህ በኋላ ላለው የበለጠ ተዘጋጅተን መምጣት እንዳለብን ነው። ስህተቶቻችንን ማረም መቻል አለብን። አርመን ያሉን ልጆች ሞራል ገንብተን ነው የምንመጣው። ስኳዳችን ጠባብ ነው። የሚቀጥለው እንግዲህ እናያለን። ወደ መጨረሻው አካባቢ የፍጹም ቅጣት ምት ጥያቄም እያቀረባችሁ ነበርና ምን ነበረ ስታቀርቡ የነበረው? በዳኛ ላይ ቅሬታ ነው። ያው የፍጹም ቅጣት ምት በእጅ ተነክቷል የሚል ነው። በእጁ እንደመለሰ ነው የሚታየው። ከዚህ ጋር ያው እንግዲህ የዳኛው ውሳኔ መቀበል ግዴታ ስለሆነ ተቀበላለን። አሰልጣኝ ታገሱ አመሰግናለሁ። ሁለቱን አጋማሽ ጥሩ ለመንቀሳቀስ በሞከራችሁበት ጨዋታ 3-1 የቀድሞ ቡድኑን አሸንፈውታል። እንዴት ነበር ጨዋታው? ያው ጨዋታው እንደምታየው ነው። አንዳንዴ ሜዳዎች እንደዚህ አይነት አጋጣሚ ሲያገኙ በተቻለ መጠን የምትፈልገውን ነገር ለመተግበር ይረዳሃልና ጥሩ ጊዜ ላይ ያሳለፉት ልጆች ምናልባት የተወሰኑ ጥቃቅን ስህተቶችን በመጨረሻው አካባቢ ያስተዋልን ነበረ። ግብም ተቆጥሮባቸዋል። ያ ቀድማችሁ 3 ጎል ማስቆጠራችሁ የፈጠረው ጫና ነው ማለት ይቻላል። ያው ሁሌ ጥንቃቄ ይፈልጋል እንደዚህ አይነት ጨዋታዎች። ያው ጎሉ ያው አራጋቢ አይቶ ላይ ያጸደቀው ሁሌ ያው እንደዚህ አይነት ነገሮች ላይ ኮንፊውዝድ መሆን አይጠበቅብንም እና እንዳልከው ጎሎች ሲገቡ መዘናጋት የለብንም። ለሌላ ጊዜ ትምህርት ይሆነናል። 3-0 ስንመራ የበለጠ መረጋጋት ሌሎችም ግቦችን ለማስቆጠር መሄድ ነው እንጂ እንደዚህ አይነት ነገር ብዙ ዋጋ ያስከፍላል። በ2 ደቂቃና በ1 ደቂቃ 3 ጎል የሚገባበት ጊዜ አለና ይሄ ትምህርት ሆኖ ያልፋል። ምናልባት ያላችሁበት የደረጃ ሰንጠረዥ ምቹ አይደለም እና ሐዋሳ ደግሞ የመጀመሪያ ጨዋታችሁን በድል ተወጣችኋል። በቀጣይስ ምን ማድረግ አለብን ብለህ ታስባለህ እንደ ቡድን? ያው በተቻለ መጠን ይህንኑ ነገር ለማስቀጠል ነው የምንሞክረው። ያለንበት ደረጃ በጣም ታችኛው ግን 2-3 ጨዋታ ደግሞ ስታሸንፍ ከፍ የምትልበት ለሆነ ይህንኑ ለማስቀጠል ነው የምንሞክረው። ኮች አመሰግናለሁ።